አሰላሙ አለይኩም ወራህመቱላሂ ወበረካቱ። ዲ ቻናል ቤተሰቦች እንደናችሁ እንደምናችሁ። ዛሬ ደግሞ ይዤላችሁ የመጣሁት ወቅታዊ የወርቅ ዋጋ ነው። ዛሬ እንደምታዩት ወርቅ ገዝቻለሁኝ። ይሄንን የመሰለ ቦክስ ነው እና ላሳያችሁ ነው። እዚህ ውስጥ እንደምታዩት ይሄን የመሰለ ወርቅ ገዝቻለሁ። ስንት እንደሆነ ስንት እንደገባ ዛሬ እነግራችኋለሁ ማለት ነው። ባለፈው ምን የቀረጽኩላችሁ ይሄ እነዚህ ልሸጣቸው ወስጃቸው ነበር። እነዚህን ሽጫቸው ትንንሽ ናቸው። ይቻ 1 ግራም ያልሞላ አይነት ይቻ 1 ከምናምን ናትና ከታዩአችሁ ልሸጣቸው ነበርና ሽጬ ቀለበት ልገዛባቸው አስቤ ከዛን ሌላ ቀን ብዬ መለስኳቸው ማለት ነው። ሳስባቸው ያው ድሮ በተገዙበት አይደለም ጨምሯን የተወሰነ እና ዋናው ትልቁ ነገር ይሄን ነው። እንደምታዩት አንድ ጊዜ የቀረጽኩ ስለሆነ ፈጥሮ ነው የገዛሁት። ትልቁ ነገር ዋናው ነገር ነው። ዛሬ 21 ካራት ነው። ዛሬ 21 ካራት ዋጋው 475 ድርሃም ነው ማለት ነው። አቡዛቢ በድርሃም እና አቡዛቢ ዱባይ ስለሆንኩኝ አቡዛቢ ነው 475 ድርሃም ነው ዛሬ ማለት ነውና ይሄንን ይመስላል ፈጡራው። የገዛዋቸው 5 ግራም ከ95 እና 4 ግራም ከ23 የአንገት ስልስላና የጆሮ ጌጥ ነው የገዛሁት ማለት ነው። ይሄ እንደምታዩት በውስጡ ይሄንን ይመስላል እንደምታዩት እና ወርቅ እስከዛሬ ራሱ ዛሬ ሳይድ በጣም ተቆጨኸው። ባለፈ ነገር መቆጨቱ ባይጠቅምም ተቆጨሁኝ። ምክንያቱም እነዚህ አሁን ትንሽ ናቸው ብዬ እናኳቸው ዛሬ ልሸጣቸው ስል ስንት ብር እንዳሉኝ ማለት ነው። ያንን ሳስብ እንዴ እስከዛሬ ድረስ የት ነበርኩ ምናምን ብዬ እንትን አልኩኝና ወርቅ አትናቁ። 1 ግራምን ባይሞላ 18 አርቲ ከምሰበስቡ ብጣሽ ከምንሰበስብ ምክርና ሻወር ከራሴ ጀምራ እንዲያትሉኝና ወርቅ ሳትናቁ ግዙ። ምክንያቱም እነዚህ ተሰባስበው ገንዘብ ናቸው። ቢቸግር ወርቅ ታጌጡበታላችሁ፣ ቢቸግር ይሸጣል፣ ብትፈልጉ ታጌጡበታላችሁ ሲሆን አላህ ችግር አይንካና ይሄንን አሁን ታጌጡበታላችሁ ከዛ ደግሞ ትሸጡታላችሁ ከፈለጋችሁ ማለት ነው። ያኔ ኢንቨስትመንት ነው፣ ገንዘብ ነው። ቢቀመጥም ቢጌጥበትም ገንዘብ ነው ማለት ነው። አሁን ይቺ 18 ካራት ናት። 1 ግራም ያልሞላች ናት እንደምታዩት። አያት እዚህ ላይ ያው ቪዲዮ በደንብ ባይታያችሁም ይችን ትመስላለች እና መናቅ የለባትም። 1 ግራም ትልቅ ግዴታ ትልቅ ነገር መጠበቅና ትልቅ ነገር መግዛት የለብን እና የተጠራቅመው አሁን እኔ 1 ግራም እና ይቺና ይቺ ተጠራቅመው ቀለበት ልገዛባቸው ነው የምሸጣቸው ማለት ነው። ኢንሻአላህ ቀጣይ እሸጣቸዋለሁኝ። ቀለበት ስለምገዛ ማለት ጨምሬ ተለቅ ያለ ገዛለሁ ማለት። ትንሽ ግራም መግዛቱ የሚጠቅማችሁ ትንሽ ግራም ዛሬ የዛሬ ወር 1 ግራም ብገዙ በ475 ነው 500 ሆነ። 1 ግራም ትንሽ ብገዙ ቀጣይ 1 ግራም ብገዙ ቀጣይ 1 ግራም እያደረጋችሁ ብገዙ ተጫምሮ ትልቅ ግራም ይሆናል ማለት ነው። ግዴታ አንድ ጊዜ 10,000 5,000 6,000 7,000 አውጥተን ግዴታ መግዛት የለብንም ማለት ነው። እና እኛ ሳናውቀው ይጠራቀማል ማለት ነው። ልብስ ልክ ሳናውቀውና ጫማችንና ልብሳችን ሻንጣ እየሞላ እንደሚያስቸግረን ይሄንንም ከገዛን ካጠራቀም ነው ይበዛና አንድ ቀን ሸጠነ ትልቅ እንገዛበታል ማለት ነው። እና ይሄን ነው የገዛሁት ዛሬ ላሳያችሁ። ኢንሻአላህ እንደምትወዱት ተስፋ አደርጋለሁ። ወላሂ በጣም ራሴና ያዞረኝና ደክሞኛ ስዞር ነው ይሄንን የመሰለን የገዛሁት። እንግዲህ ተወደዱት አትወደዱት አላቅም። ብዙ አይነት ነበር እንግዲህ እንደምታዩት ይሄንን ይመስላል። የአንገት ስልስላ ነው የገዛሁት። ሀብል ስላለኝ ነው። ይሄንን ይመስላል። አበባ ቅርጽ አለው። ሌላ አግኝቼ ነበር የሚያምር ይሄ እንትን የሆነ ግን ምን የጠላሁት ከኋላ ብዙ ክፍት አለው። ይሄ እንደምታዩት ይሄ ክፍተት የለውም። ከኋላ ምንም ክፍተት የለውም። ወርቅነቱን ደግሞ እንዴት እናውቃለን ለምትሉ ለአንዳንድ እህቶች ከላይ ከወርቁ 21 ከሆነ 21 22 ከሆነ 22 ያኔ 24 ከሆነ 24 18 ከሆነ 18 ይጻፍበታል። ቁጥሩ ቀስ ብላችሁ ካስተዋላችሁ ያስታውቃል ማለት ነው ወርቅነቱ። እና ይሄንን የመሰለ ስልስላ ገዝቻለሁ። ትልቅ ነው እንደምታዩት። ይሄንን ይመስላል። 21 ካራቴ ነው። ይሄው ከዚህ ላይ ማየት ትችላላችሁ። 21 ያያችሁት። ከኋላ ደግሞ ይሄ ዝግ ነው። ያኔ እኔ የፈለኩት ይሄንን ዝግነቱን ነው። ጆሮ ጌጦቹ ደግሞ እንደምታዩቸው ቢስሚላህ ቆይ እስኪ አውጥቼ ላሳያችሁ። እንደምታዩቸው በአንድ እጅ ስለምቀርጽ አልተመቻቸልኝም እና እንደምታዩቸው ጆሮ ጌጦቹ ደግሞ እነዚህ ናቸው። ጆሮ ጌጦችም እነዚህ እንደ ተጽፎባቸው እንታያቸዋል። 21 ካራት ይላል። 21 እና
እንግሊዘኛው ፊደል ነው ያለበት ማለት ነው። እነ ጆሮ ጌጥ ናቸው። ግራማቸው ጆሮ ጌጦች እነዚህ ሁለቱ ጆሮ ጌጦች ሁለቱ ግራማቸው 4.23 ግራም ናቸው። ጆሮ ጌጦቹ ብቻቸውን ማለት ነው። እነዚህ ብቻቸውን እና ይሄኛው ደግሞ ስልስላው ለ5 ግራም 5 ፖይንት ነው የቀረው ማለት ነው። 5.95 ግራም ነው። 5 ግራም ይሄን ማለት 6 ግራም ሊሆን 5 ፖይንት ናት የቀራቻት ይሄ ማለት ነው። 6 ግራም ሊሆን